ሰላም ጤና ይስጥልን የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እንደምን ውላችኋል? ለዛሬ ለተአርብ ወደ እናንተ እንዲደርሱ የመራረጥናቸው መረጃዎች የምናሻግርበት ሰዓት ላይ ደርሰናል። በቅድሚያም አበይት መረጃዎቹን በማስቀደም እንጀምራለን። ክፍለ ጦሮቹ በፋኖ ቡድን ላይ አስፈላጊውን እርምጃ ወሰዱ። በአማራ ክልል ያለውን ግጭት በሰላማዊ መንገድ ለመቋጨት ጥረት እያደረኩ ነው ሲል የክልሉ መንግስት አስታወቀ። ኢትዮጵያ የባህር በር ለማግኘት እያደረገች ያለው ጥረት በታሪካዊ ዳራና በዓለም አቀፍ ሕጎች መለኪያ ቅቡልና አሳማኝ ነው ተባለ። በኬንያ የቀድሞ ጠቅላይ ሚኒስትር ራይላ ኦዲንጋን አስክሬን ለመሰናበት በርካታ ሰዎች በተሰበሰቡበት ስታዲየም ፖሊስ ጥይትና አስለቃሽ ጭስ በመተኮሱ ቢያንስ የሶስት ሰዎች ህይወት ማለፉ ተገለጸ። እነዚህንና ቀሪ መረጃዎችን ይዘንላችኋል። አብራችሁን ቆዩ። ታላቅ የምስራች በ4 ሚሊዮን 400 ሺህ ብር በአጠቃላይ ክፍያ የቤት ባለቤት የሆኑ ሜሬት ፕሮፐርቲስ በሪል ስቴት ዘርፍ እንዲሁም በኮንስትራክሽን 2 አስርት ዓመታትን ያስቆጠረው ድርጅታችን አሁን ደግሞ ሰፊ ሙያዊ ክህሎት ተላብሶ የፖስቴንሽን ኮንስትራክሽን ቴክኖሎጂ ተጠቅሞ በውባ ፒያሳ ዘመናዊ መኖሪያ አፓርትመንት ቤቶችን በተመጣጣኝ ዋጋ አቅርበንሎታል። አራዳ ፓርክና ወዳጅነት ፓርክ ከፊትና በስተጀርባ ያደመቁት የውብ መንደራችን 2 ቤዝመንት ያለው እስከ 4ኛ ወለል ደረጃውን የጠበቀ ሞል እንዲሁም ባልተለመደ መልኩ 5ኛና 6ኛ ተጨማሪ የመኪና ማቆሚያ ሆኖ ያገለግላል። ለደንበኞች ጥራትና ምቾት የሚተጋው ድርጅታችን ሜሪትስ ፕሮፐርቲ በዚህ መንደር መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ የመኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎቶች የሚውሉ ሰገነት አካቷል። ከባለ 1 እስከ ባለ 3 መኝታ ቤቶችን በ10% ቅድመ ክፍያ ከ441 ሺህ ብር ጀምሮ የቤት ባለቤት ይሆኑ። እንዲሁም 70% ለሚከፍሉ ደንበኞቻችን 30% ልዩ የማስታወቂያ ቅናሽ ይዘንሎት መጥተናል። ታዲያ ይህ ቅናሽ የሚቆየው ለ10 ተከታታይ ቀናት ስለሆነ በ0941 44 7879 ላይ ይደውሉ። ክፍለ ጦሮቹ በፋኖ ቡድን ላይ አስፈላጊውን እርምጃ ወሰዱ። በሰሜን ወሎ ዞን መርሳና አካባቢው የህዝብን ሰላም ሲያውክ የነበረውና ለዘረፋ የተሰማራው የፋኖ ቡድን በቀጠናው በሚገኘው ክፍለ ጦር እርምጃ የተወሰደበት ሲሆን የተማረኩ የጽንፈኛው ቡድን አባላትና ትጥቅና መሳሪያ ስላለመኖሩ የክፍለ ጦር አዛዥ ገልጸዋል። የአካባቢው ነዋሪዎችም ለሰራዊቱ ያላቸውን ቅርበትና ድጋፍ በተለያዩ መንገድ የገለጹ ሲሆን ለህዝቡ ጸር የሆነውን ቡድን ከሰራዊቱና ከሌሎች የጸጥታ ኃይሎች ጋር በመሆን እንደሚታገሉት ተናግረዋል። በተመሳሳይ በማዕከላዊ ጎንደር ዞን ጣቁሳ ወረዳ በሚገኘው ክፍለ ጦር 42 ጽንፈኞችን ሲደመስስ አንድ በማቁሰል የጦር ሜዳ መነጽርን ጨምሮ መሳሪያና ተተኳሽ በቁጥጥር ስር ማዋሉን የክፍለ ጦር አዛዥ ተናግረዋል። ኢትዮጵያ በማንኛውም ቦታ ሰላምን በሰላማዊ መንገድ ማምጣት የሚችል የድል ሰራዊት አላት ሲሉ ብርጋዴር ጀነራል ሲሸር ብርሃድባጅ ገለጹ። በዩናሚስ ደቡብ ሱዳን በሴክተር ሳውዝ አዛዥ ብርጋዴር ጀነራል ሲሸር 20ኛ ሞተራይዝድ ሰላም አስከባሪ ሻለቃን ጎብኝቷል። በጉብኝታቸው ወቅትም ኢትዮጵያ በማንኛውም ቦታና ሁኔታ ውስጥ አልፎ ድል የሚያደርግ ሰላምን በሰላማዊ መንገድ ማምጣት የሚችል የድል ሰራዊት ያላት ሀገር ስለመሆኗ በተለያዩ ሀገራት ለረጅም ጊዜ የቆየው የዓለም ሰላም ማስከበር ታሪኳ ይመሰክራል ብሏል። ብርጋዴር ጀነራል ሲሸር ብርሃድባጅ የተባበሩት መንግስታት ድርጅት ካሉት ዋነኛው ዓላማ ውስጥ ዓለም አቀፍ ሰላምን፣ ደህንነትን ማስጠበቅ ተቀዳሚ ኃላፊነቱ ሲሆን ይህን ተገንዝቦ የሚሰራ የሰላም አስከባሪ ሰራዊት በማንኛውም ሁኔታ ውስጥ ገብቶ ውጤት ማምጣት የሚችል መሆኑን የኢትዮጵያ ሰላም አስከባሪ ሰራዊት አንዱ ማሳያ ነው ሲሉም ተናግሯል። ላይ ከሌሎች የሰላም አስከባሪ ሻለቆች ጋር በቅንጅት መስራት በመቻሉ በደቡብ ሱዳን የተሻለ ሰላም እየተፈጠረ መምጣቱን የተናገሩት ጀነራሉ ይህንን ውጤት ለማስጠበቅ የግዳጅ አፈጻጸም መተግበር፣ ደንቡን አውቆ መንቀሳቀስና መፈጸም ትልቅ ዋጋ አለውም ብለዋል። በኢትዮጵያና በግብጽ መካከል ላለፉት 10 ዓመታት የውዝግብ ምክንያት ሆኖ የቆየው ታላቁ የኢትዮጵያ ህዳሴ ግድብ ግንባታ ከተጠናቀቀ በኋላ ግብጽ በከፍተኛ ባለስልጣናቷ አማካኝነት በኢትዮጵያ ላይ የምታቀርበውን ክስ አጠናክራ ቀጥላለች። ኢትዮጵያ፣ ግብጽና ሱዳን ከግድቡ ግንባታ አንስቶ በውሃ ሙሌትና በግድቡ አስተዳደር ላይ ድርድር ሲያደርጉ ቢቆዩም ከስምምነት ላይ ሳይደርሱ የህዳሴ ግድቡ ተጠናቆ ስራ ጀምሯል። በተለይ ከአባይ ወንዝ የሚመነጨውን አብዛኛውን ውሃ የምትጠቀመውና ወንዙ የህልውናዬ መሰረት ነው የምትለው ግብጽ ግድቡ የውሃ ድርሻን ይቀንሰዋል በማለት ስትከራከር ቆይታለች። በኢትዮጵያ በኩል ግን ግድቡ የኃይል ማመንጫ በመሆኑ
ታችኛው ተፋሰስ ሀገራት የሚደርሰውን ውሃ የተመጣጠነ ያደርገዋል ስትልም ትከራከራለች። ግብጽ ግድቡ ኢትዮጵያ የውሃ ፍሰት እንድትቆጣጠረው በማድረግ የበላይነትን ይሰጣታል በሚል ስጋት ግንባታው ወቅት አንስቶ አስገዳጅ ሕጋዊ ስምምነት እንዲፈረም ስትጥር የቆየች ቢሆንም በኢትዮጵያ በኩል ግን ተቀባይነት ሳያገኝ መቅረቱ ይታወቃል። ከግድቡ ምረቃ ከሳምንታት በኋላ በሱዳን የደረሰው የጎርፍ መጥለቅለቅ ግብጽ እያሰማች ላለው ተቃውሞ አዲስ በር የከፈተ ሲሆን ለተከሰተው ጎርፍና ለደረሰው ጉዳት ግዙፉን የኢትዮጵያ ህዳሴ ግድብን ተጠያቂ አድርጋለች። በኢትዮጵያ በኩል ግን ይህ ተቀባይነትን ሊያገኝ አልቻለም። ይልቁንም የታላቁ ህዳሴ ግድብ መኖር በሱዳንም ሆነ በግብጽ ሊደርስ ይችል የነበረውን ከባድ ጉዳት አስቀርቷል በማለት የቀረበውን ክስ አጣጥለዋለች። ኢትዮጵያ አሁንም በድርድሩ ለመቀጠልና ሁሉንም የሚጠቅም ስምምነት ላይ ለመድረስ ፍላጎት እንዳላት እየገለጸች ቢሆንም ከግብጽ በኩል ግን እየተሰማ ያለው ምላሽ ወደ ፍጥጫ ያዘነበለ ይመስላል። ኢትዮጵያ በአባይ ወንዝ ላይ ገንብታ ታላቁ የኢትዮጵያ ህዳሴ ግድብን ካስመረቀች በኋላ የግብፁ ፕሬዝዳንትን ጨምሮ የአገሪቱ ዲፕሎማቶችና ከፍተኛ ባለስልጣናት ዛቻ አዘል ንግግሮችን በይፋ እየተናገሩ ነው። በአማራ ክልል ያለውን ግጭት በሰላማዊ መንገድ ለመቋጨት ጥረት እያደረኩ ነው ሲሉ የክልሉ መንግስት አስታወቀ። የአማራ ክልል መንግስት ኮሚኒኬሽን ቢሮ ኃላፊ ዶክተር መንገሻ ፈንታው ለጋዜጣ ፕላስ እንደተናገሩት በክልሉ ያለውን ግጭት ለማስቆም በርካታ ስራዎች እየተሰሩ ነው ብለዋል። ክልሉ ያለውን ግጭት ሀብት ንብረትና የሰው ነፍስ ላይ ውድመት እያደረሰ ነው። ግጭቱ እየደረሰ ያለውን ውድመት በማስቆም የተጀመሩ የልማት ፕሮጀክቶችን ለማጠናቀቅ ግጭቱን በድርድር ለመፍታት እየተደረገ ያለው ጥረት ተጠናክሮ ቀጥሏል ብለዋል። ግጭቱን በድርድር ለማስቆም እየተሰራ ያለው ስራ አሁንም ተጠናክሮ ቀጥሏል ሲሉ ተናግረዋል። በክልሉ ያለውን ግጭት በሰላማዊ መንገድ ለመቋጨት አመራሩን ከላይ እስከታች ድረስ የማደራጀት፣ የጸጥታ ኃይሉ ላይ ሪፎርም የመስራት፣ የሰላም ጥሪ የማድረግ ስራዎች መስራታቸውን ተናግረዋል። ኢትዮጵያ የባህር በር ለማግኘት እያደረገች ያለው ጥረት በታሪካዊ ዳራና በዓለም አቀፍ ሕጎች መለኪያ ቅቡልና አሳማኝ ነው ተባለ። ኢትዮጵያ የባህር በር ለማግኘት እያደረገች ያለችው ጥረት በታሪካዊ ዳራ፣ ሕጋዊ ሰነዶች፣ ተፈጥሯዊ አቀማመጥና ዓለም አቀፍ ሕጎች መለኪያ ቅቡልና አሳማኝ መሆኑን ስነ አመራርና ዓለም አቀፍ ግንኙነት መምህር ዶክተር ጌትዬ ትርፌ ገልጸዋል። ባህር በር ጥያቄ የቅንጦት ሳይሆን የህልውና ጉዳይ መሆኑን ነው በዩኒቲ ዩኒቨርሲቲ ስነ አመራርና ዓለም አቀፍ ግንኙነት መምህሩ ጌትዬ ትርፌ ለኢትዮጵያ ዜና አገልግሎት የተናገሩት። ኢትዮጵያ የባህር በር ለማግኘት እያደረገች ያለችውን ጥረት በታሪካዊ ዳራ፣ ህጋዊ ሰነዶች፣ ተፈጥሯዊ አቀማመጥ እንዲሁም ዓለም አቀፍ ሕጎች መለኪያ ቅቡልና አሳማኝ መሆኑን በአጽንኦት አንስተዋል። እስካሁን ባለው ሂደትም በብዙ መመዘኛዎች ዓለም አቀፍ ተቀባይነት እንዳለው መገንዘባቸውንም ገልጸዋል። ለውጤታማነቱም ኢትዮጵያ ያላትን ህጋዊ መሰረት፣ ታሪካዊና የሰነድ ማስረጃ በመጠቀም በሰላማዊ የዲፕሎማሲ ልዕልና ስልት ጥረቷን በይበልጥ ማጠናከር እንደሚጠበቅባትም መክሯል። ለዚህም አጋዡ መሳሪያ ለጎረቤት ሀገራት፣ ለአፍሪካ ህብረት፣ ለምስራቅ አፍሪካ የልማት በይነ መንግስታት ባለስልጣናት፣ ኢጋድ፣ ለዓለም አቀፍ ተቋማትና ተጽዕኖ ፈጣሪ የጋራ እድገት ደጋፊ ሀገራት የአቋሟን ትክክለኛነት በልኩ ማስገንዘብ መሆኑን አስረድተዋል። የባህር በር ለተሻለ ሁለንተናዊ እድገት ቁልፍ መሆኑን አስገንዝበው ከህግና ከህዝብ ፍላጎት ውጪ በሆነ መንገድ እንድታጣ የተደረገችውን የባህር በር ማግኘት እንደሚገባትም ነው የተናገሩት። በሰሜን ሸዋና ኦሮሞ ብሔረሰብ አስተዳደር ዞኖች የግሪሳ ወፍ መንጋ መከሰቱ ተገለጸ። የግብርና ሚኒስቴር በአማራ ክልል ሰሜን ሸዋና ኦሮሞ ብሔረሰብ አስተዳደር ዞኖች የተከሰተውን የግሪሳ ወፍ መንጋ ለመከላከል እየሰራ መሆኑን ገልጿል። ዘንድሮ የተከሰተው የወፍ መንጋ ከተጠበቀው ጊዜ አስቀድሞ በመሆኑ በደረሰ የመኸር ሰብል ላይ የከፋ ጉዳት እንዳያስከትል ርብርብ እየተደረገ ነውም ተብሏል። በዚህ መሰረትም የአካባቢው አርሶ አደሮች የወፍ መንጋውን በባህላዊ መንገድ በወፍጮ ድምጽ በማሰማት ለመከላከል ጥረት እያደረጉ እንደሚገኙ የኦሮሞ ብሔረሰብ አስተዳደር ዞን ግብርና መምሪያ ቢሮ ኃላፊ ሐሰን ሰይድ ለመንግስት መገናኛ ብዙሃን ተናግረዋል። በብሔረሰብ አስተዳደሩ ጂሌ ጥሙጋና ደዋ ጨፋ ወረዳዎች ላይ የወፍ መንጋ በስፋት መታየቱንም አመልክተዋል። በአማራ ክልል የሰሜን ሸዋ ዞን ግብርና መምሪያ የሰብል ልማት ቡድን መሪ አበበ ጌታቸው የግሪሳ ወፍ መንጋ በተወሰኑ የዞኑ ወረዳዎች መከሰቱን ተናግረዋል። የሰብል ምርታማነት ላይ ተጽዕኖ የሚያስከትሉ ችግሮችን ለመቆጣጠር የሚያስችል ዝግጁነት እንዳለ የተገለጸ ሲሆን የግሪሳ ወፍ መንጋውን ጉዳት እንዳያስከትል የሎጂስቲክስ ማጓጓዝ ስራ እየተከናወነ ነው ብለዋል። የኬሚካል ርጭቱ በአፋጣኝ የሚከናወን መሆኑንም አቶ ከበደ አመልክተዋል።
7 ዩኒቨርሲቲዎች በሪሚዲያል መርሃ ግብር ተማሪዎች እንደማይቀበሉ ተናገሩ። በ2017 ዓ.ም የ12ኛ ክፍል ፈተና ተፈትነው በሪሚዲያል መርሃ ግብር የማለፊያ ነጥብ ያመጡ ተማሪዎች የዩኒቨርሲቲ ምርጫቸውን የሚያስተካክሉበት ቀን ይፋ አድርጓል። የተቋም ምርጫ የሚደረገውን በየትምህርት ቤቶች በተወከሉ መምህራን በኩል ነውም ብሏል። በሀገሪቱ ከሚገኙ ከፍተኛ የትምህርት ተቋማት ውስጥም 7 በሪሚዲያል መርሃ ግብር ተማሪዎች እንደማይቀበሉም ተነግሯል። ሪሚዲያል መርሃ ግብር ተማሪዎች አይቀበሉም የተባሉት ሐዋሳ ዩኒቨርሲቲ፣ ጅማ ዩኒቨርሲቲ፣ ሲቪል ሰርቪስ ዩኒቨርሲቲ፣ አዲስ አበባ ዩኒቨርሲቲ፣ አዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ፣ ኮተቤ የትምህርት ዩኒቨርሲቲ እና አዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ናቸው ተብሏል። የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እየተመለከታችሁ የምትገኙት ከመሃል ሚዲያ ወደ እናንተ እየደረሰ የሚገኘውን የቀድሞ መረጃዎቻችንን ነው። ከባህር ማዶ ወደ ያዝናቸው አለፍን። በኬንያ የቀድሞ ጠቅላይ ሚኒስትር ራይላ ኦዲንጋን አስክሬንን ለመሰናበት በርካታ ሰዎች በተሰበሰቡበት ስታዲየም ፖሊስ ጥይትና አስለቃሽ ጭስ በመተኮሱ ቢያንስ የ3 ሰዎች ህይወት አለፈ። ታዋቂው የመብት ተሟጋች ድርጅት ቮካል አፍሪካ ለቢቢሲ እንደገለጸው በግርግሩ ከተገደሉ ሰዎች መካከል የ3 ሰዎች አስክሬን ወደ ከተማዋ ዋና የሬሳ ማቆያ ክፍል ተወስዷል። የሀገር ውስጥ መገናኛ ብዙሃን እንደዘገቡት ከሆነ ፖሊስ የተሰበሰቡትን ሀዘንተኞች ለመበተን በተኮሰው ጥይት ሌላ ተጨማሪ 1 ሰው ሞቷል እና ከተማዋ ናይሮቢ በሚገኘው ስታዲየም በተሰበሰቡ ሰዎች ላይ ፖሊሶች የተኮሱት ጥይት አይነት እስካሁን ግልጽ አይደለም። ቮካል አፍሪካ ግን የሞቱት ሰዎች በጥይት መቁሰላቸውን አስታውቋል። አሜሪካው ፕሬዝዳንት ዶናልድ ትራምፕ ፍሬያማ ሲሉ የገለጹትን ረጅም የስልክ ንግግር ከፕሬዝዳንት ፑቲን ጋር ካደረጉ በኋላ በሩሲያ ዩክሬን ጦርነት ዙሪያ ለመወያየት በሃንጋሪዋ ከተማ ቡዳፔስት እንደሚገናኙ ገለጹ። ፕሬዝዳንት ትራምፕ በትሩዝ ማህበራዊ ገጻቸው ላይ ባሰፈሩት መልእክት ክብረነክ ሲሉ የገለጹትን ጦርነት እንዲያበቃ ማድረግ ይቻል እንደሆነ ለመነጋገር በሃንጋሪዋ ቡዳፔስት ከፑቲን ጋር የሚገናኙ መሆኑን አስታውቋል። በመሪዎች መካከል የተደረገው የስልክ ውይይት ለ2 ሰዓት ተኩል ያህል የቆየ ነው። ይቱ በሩሲያ ጥያቄ መሰረት እየተካሄደ መሆኑን ተገልጿል። ምክክሩ ከ2 ሳምንት በኋላ እንደሚደረግ የተጠቆመ ሲሆን የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ጋር ደግሞ ዛሬ እንደሚገናኙና በቆይታቸውም ከፕሬዝዳንት ፑቲን ጋር ስለተነጋገሩባቸው ነጥቦችና ሌሎችንም ጉዳዮች እንደሚወያዩ ትራምፕ ገልጸዋል። ተወደዳችሁ ተመልካቾቻችን ከመሃል ሚዲያ ወደ እናንተ ሲደርሱ የነበሩት የቀን መረጃዎቻችን እስካሁን የተመለከታችሁትን ይመስል ነበር። ቻናላችንን ሰብስክራይብ ማድረግዎትን አይርሱ። ሰናይ ቀን ተመኘን።